መቼም ገብተናል ተዋክተናል። ስለዚህ ግን ለምን ነው ግን እንደዚህ ያለ ጥይት ስኝ የማይሰጥ ለምን ነው? ምን ወዳትን ዛሬ ቋሪት በሰኔ የቆምኩ ነኝ። ዛሬ ማዳበሪያ ማስመጣ በልጁ በወገን እንዴት ያደረገው ይሆን ያለ ልጅ እያልኩኝ አከላት እያለቀ በኮተት ስማስን በመፍጠር አልማ የልጁ ድንጋጌ የምን ሜና የጤና መድን የምን እያሉ ወደ 30 ሺህ ብር ውጭ አወጣው ማዳበሪያ ለማለት። አሁን ቆቅ አውድማ ላይ ወጥመር ተጥሎ አይደል ምትያዝ። ይኸው በማዳበሪያ ግን እንዲቻርጉ አንድ በሬ ማለት ነው የአንድ በሬ ዋጋ ከፍለን ይመጣና አሁን ገንዘብ አሁን እኛ እየከበደን እየከነከነን ያለ እየከነከነ ሀምን እናንጣ እኛም እኮ እንሰደር እኛም እኮ በቃ መጃተን ይችን ለመናገር ነው ተገዳድፈን እንድ ይኸው አሁን 25 ሰው ተመድቧል። አንደኛው እኔ ነኝ። ጥቂት ስጡን በጎናል ጨርሻል። በቀበሌ ደረጃ አስመራጭ ኮሚቴ እንደዚህ ቀደም ተዋቅሮ አስመራጭ ኮሚቴ ከህዝብ ይመለመላል፣ ታዛቢ ይመለመላል። የምርጫ ኮረጆ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግድ ሸጥ የሄደ ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለናል። እንዴት የኮ ታስቦ ተብሎ የማይታወቅ ነገር ነው። 62 ሰው ከኛ ወይበይ 66 ሰው ገድሏል። 66 ሰው ገደለ። 24 ሰው ቁስለኛ አለ። ከ66ቱ ሰው አንዷ ሴት ነው የገደለ። አንዷን ሴት በጥይት ማለት ነው። እኔ ሙቶ ሳይሆን እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። በባንዳ እየላከ ያስገደለው። ቤታችን ተኝተን ሳናድር እንዴት አድርገን ምርጫ ምንመርጥ? መጀመሪያ ቤታችን ለምን አነ ዛሬ ክምራችን በዳሪ አይደል ያለ በሞርተር አይደል እያቃጠለ ያለ ክምራችንን እንዴት ያለ መንግስቱ ነው? መንግስት እንደው እንደዚህ ስለያፍርም እንዴ? እና አሁንም ቢሆን እኛ በምንም ታምር ምርጫ የሚባለውን ነገር ኃይለ ማርያም በለጠው እንደ ኃይለ ማርያም እስቲ ደግሞ ብሎ ለቀቅ አድርጎ በኢትዮጵያ በአማራ ያለውን ጫና አይቶ ተተኪ ሰው ወክሎ ቢሄድ ነበር የተሻለ የሚሆን እንጂ አሁን ምርጫ የሚባለው ነገር እኔ ቅጆት እንጂ ሌላ አይመስለኝም። አስመራጮች እዚያ ያሉት የወይበኝን ሰው ስም አሁን እኛ ገርበዋል። የወይበኝን ሰው ስም እየመዘገበ የወይበኝን በስሙ ጠቅሎ ቢሰድ ላይሳካለት ይችላል። አይሳካም። ከዚህ ቀደም እንኳን አልተመረጠም። በማጭበርበር ነው ያለፈው እኮ። በባለፈው ባሳለፍነው ምርጫም እኮ በማጭበርበር ነው አስመራጮች ያሳለፉት እንጂ 100% ድምፅ አግኝቶ አይደለም ያለፈ። ካሁን ቀደም በነበረው ምርጫ እንኳን አሁን ማለት ነው። እንዴት ነው ምርጫ አሁን የምንሰጠው? እና አሁንም ቢሆን እኛ የምንለው እኛ ማዳበሪያ ግንቦት 24 ምናምን ይላሉ። ምርጫውን የዚህ ያለታ ማዳበሪያ ውሰዱ እያለ ዝም ብሎ ያስፈርም ከሆነ ማዳበሪያ ላመጣ እኔ ደራሲ አልሄድም። የዚህ ያለ ቀልጦ ይቅ ያ ከሆነ ማለት ነው። ከዚያ ውጭ ግን ምርጫ ማለት እንዴት ነው? ሰው ተኝቶ ቤት ሳያድር ትምህርት ቤት እየወደመ ህዝብ በየሄደበት እየተቀጠቀጠ እየተያዘ ተገዶ ነው የምንመርጠው? እንዴት ነፃ ዲሞክራሲያዊ መብት ተሰጥቶ እኮ ነው ህዝብ መምረጥ ያለበት። ማዕከል ላይ ምርጫ ጣቢያ ተዘርግቶ ሰው ተቀስቅሶ አምኖበት ተቃዋሚ ፓርቲ ወጥቶ ነው እንጂ መንግስት ሆኖ ነው አሁን መንግስት እየተባለ እንደዚህ የሚባል እንዴት? ስለዚህ አሁንም ቢሆን እኔ የሚታየኝ ነገር አቋማችን ነው እስከ መጨረሻው ድረስ ቅድም እንዳላችሁት ወይኛ ወይ እሱ ይጠፋል እንጂ በፍጹም በምንም ታምር ምርጫ የሚባል ነገር ሊወራ ሊነሳም አይገባ። እስከ መጨረሻው ድረስ የሚያግዝ አካል ያግዘን። እስከ ዓለም አቀፍ ድረስ አቤቱታችንን የሞተውን ሰው ቁጥር እያስመዘገብነ የቆሰለውን ሰው ቁጥር እያስመዘገብነ እኛን ጨርሶ ያው በሀገሪቱ ላይ እሱ እንደፈለገው ፈረሱን ሊጋልብበት ይችል ይሆናል እንጂ ምርጫ የሚባል ነገር አይታሰብም ለማለት ፈልጌ ነው። እኔ በሁለት ነገሮች መናገር የምፈልግ አንደኛ ምርጫ ተብሎ የታሰበው በተራራ ሆኖ ነው የሚመርጠው እንዴ? ራሱን እየተከላከለ ተራራ ላይ ሆኖ በማዕበል ተውጦ ተቀምጦ ምርጫ እንዴት አድርጎ ሊያካሄድ ነው? ምርጫ ብሎ ያሰበ ይሄ አራጅ ሰውዬ። ይሄ ሰውዬ ግን ዳቢሎስ በተዛውሮ ነው የወለደው። ይሄ ሰውዬ የሰው ፍጡር ነው እንዴ? የዓለም አቀፍ ማህበረሰብስ ይሄንን ሰውዬ እንዴት ያየዋል? እንዲያው ለምርጫ ተርታ ሲሰጡት እኔ እንዲያው ይለቁ ብለው አስበው ከሆነ ትክክል ሊሆን ይችላል እንጂ ሰውዬ ምርጫ ያካሄዳል እንዴ? እና እኔ ምርጫ የሚባል ዝም ብሎ ልጫወትባችሁ ደግሞ ደግሜ ከሆነ የዓለም አቀፍ ማህበረሰብ አግዞት ከሆነ ይሞክረው ስማችን እየመዘገበ ያጥፋን ጠቅሎ እኛም እስተምንጠፋ እንግዲህ እየተንፈራፈርን ማለቃችን አይቀርም።
እና ምርጫ ብሎ ሲያስብ በጣም የሚያሳዝን ነው። ራሱ በማህበል ተውጦ ተቀምጦ ምርጫ ተራራ ላይ ተቀምጦ ምርጫ ብሎ ሲያስብ ትክክል አይደለም። ስለ ምርጫ አባቴ ብሎ ታዲያ እዚህ ጋር ወንድሜ ብዙ ላለድበት እችላለሁ። ለፋኖ ቁመና ደግሞ አያለው ማለት ነው። የፋኖ ቁመና አሁን 3 አመት እንግዲህ ሞላው አይደለ? መንግስት የሚባለው እየመራን ነው እንዴ? መንግስት የሚባለው አሁን እየመራ እያስተዳደረ ነው። የሱ መንግስትነት ማዳበሪያ ነው። ሌላ የምናውቀው ነገር የለም። በማዳበሪያ ምክንያት ነው እንግዲህ የምናያቸው በዚያ ምክንያት። ከዚህ በዘለለ እየመሩ ነው እነሱ። እንግዲህ ፋኖ ታዩታላችሁ በዚህ እንዲሁ ነው ተደራጅቶ ተቀምጦ እና ፋኖ ከሌለ አሁን እኛ ያለን እንዴ እስበሱ ስንተላለቅ አልነበረ። ስለዚህ ይሄ መንግስት እየመራንም አይደለም፣ ለምርጫም ዝግጁ አይደለም። እየመራንም አይደለም። ካጣነው 3 አመት ሆኖናል። 3 አመት ሆኖናል። እና ታዲያ ይሄን ሰውዬ እንዴት ነው እኛ እንግዲህ እንዴት ነው ይሄ ሰውዬ ወደ ምርጫ ሲገባ? እና እኔ በዚህ ልክ የፋኖ ቁመናም ጠንክሩ እናግዛለን። እየመራን ያለ እሱ ነው። የሚያዋጣንም ይሄ ነው። ጨርሻለሁ ሐሳቤ። ይሄ መንግስት እንግዲህ መንግስት ነው የሚያወራው ሰውዬ መንግስታችን አይደለም፣ አናውቀውም። እንዲያውም እርግጥ መደጋገም ይሆናል እንጂ እንዴት ነው የሰው ልጅ እንቅልፍ ሳይተኛ እየባተትን አዝመራችን ደብራችን እየወደመች ደብር በድሮን እየተመታ ደብር በሞተር እየተመታ መጠያጡ የአማራ ሕዝብ እየተንከራተተ ምርጫ ማለት ምን ማለት ነው? እና ይሄ በማዳበሪያ እየተባበልን እና በማዳበሪያ እየተንገራገርን የሚለው ጉዳይ የሚታየ ነገር በግልጽ አማርኛ አሁን የምትሉት አንዳንድ አቅጣጫ ይቻለው ነው። ማዳበሪያ አትሉ አታመጡም ቢባል ይሄ ሕዝብ እንጀራ ፈላጊ ነው ሊል ይችላል። መንግስትም ደግሞ መነቀረው ላይ እንትን ሊል ይችላል። መንግስት የሚለው ሰውዬ እኛ የዚያ ዕለት የምርጫው ዕለት 24 ቀን ማዳበሪያ ቢቀጥር በየጎጡ ተባርነን ያለ አቅጣጫ መፈጠር ያለበት እናንተ ሳይንስ ስትፈጥሩ የምትችሉ እዚህ ላይ ብቻ ነው የምንተባበር እንጂ ዝና ብላ ተብሎ አልበላም አይልም። ተናግሯል። ሰናም ሲያስተምር ሰምተናል። ሲያስተምር ሰውየው እንኳን ምንድን ነው ያለ? ቆይ ምን ይዝበት ቦታ አለን ግድ ትመርጣለህ ብሏል። ሰናም ሲያስተምር ይሄ ምንድን ነው ግድ ትመርጣለህ እያለ እየተናገረ ህዝቡን ሲባል እዚያ ጋር መጥና ይችላል። የዚያ ዕለት ህዝብ ተባርኖ ያለውን አቅጣጫ እኛ የሚባል አቅጣጫ ነው ይችላል። ብዙ ባይሰፋ ሌላ የፋኖ ቁመና ምስ ላይ ነው ያው ይሄንን ወንድሞቼ ናገር ነበር። የፋኖ ቁመና የሚለው ላይ በእርግጠኛ 3 አመታችን ነው። ምን ደማ ምን ሞት ምን ጋደል ወንድም ምን ገብር ፋኖችን እነሱ ተራራ ላይ ተቀምጠው አንድ ቦታ ላይ ተቀምጠው ስላላችሁ የኛ ፋኖችም አሁን ትንሽ ጠጋ ማለት አለባቸው። በግልጽ አማርኛ በመድረክ በኩል የቀረበው ማንዋል መጎያ አጀንዳ እንደኔ በግሌ ጥሩ ነው የሚል ነው ያለኝ እና ጥሩ ነው። እጥር ያለ ቀልጠፍ ያለ ወቅቱን በተመለከተ የተሰጠ ማንዋል ነው። በጣም አሪፍ ነው የሚል በግሌ ወስጄዋለሁ። ሌላ 2 ርዕሶች ላይ ነው ሀሳብ መስጠት የምፈልገው። እንግዲህ ተደጋጋሚ ሊሆን ይችላል። ያው ወንድሞቼ ቢያነሱም ያው መድረኩ ተሳተፉ ላይ ቀር መናገር አለብኝ ብዬ ነው። እንግዲህ ምርጫን በተመለከተ ታውን ቀደም ሁላችንም ቢሆን ስናስመርጥና ስንመርጥ ያለፍንበት ጉዳይ ነው። ምርጫ ያው መንግስት የሚመረጥ ከሆነ በዲሞክራሲ ቅድም ብለውታል ነጋሽ ሀገሬ በማንኛውም ቦታ ተወዳዳሪ ይመጣል። እኔን ምረጡኝ ይላል። የሚመረጥበትን ዲፓርትመንት ለህዝቡ ያስተዋውቃል። በዚያ መልኩ ተቀበሌ ከወረዳ ተዞን ተክልል እያለ ማንኛውም ተወዳዳሪ ህዝቡ እያወቀው ነው ምርጫ መካሄድ ሲሆን የቆየ ያው እንትን ባይልም እና አሁን ግን እንግዲህ በዘንድሮ ዓመተ ምህረት 2018 ገዢው ፓርቲ የተባለው ብልጽግና ምርጫ አለ ትመረጣለህ ብሎ ሲያስብ እኔ እውን አይመስለኝም። ማለት እንግዲህ ይህን ደብቆ ወረዳ ላይ ከቀምጦ ቅድም ተጠቅሷል ተመረክ በየቀበሌዎች ሰው ተወክሏል ተብሏል። እኛም ማዳበሪያ ላይ ያመጣ ሰው ነግሮኛል። እኔ በግሌ አልሄድም ስለማላውቅ ቋሪት ማለት ነው። በቀበሌያችሁ ነከሌ ተወክለዋል ብለው አሉ እና እንግዲህ ወረዳ ተቀምጦ ነው ህዝቡን የሚያስተዳድረው ማለት ነው። ወረዳ ተቀምጦ ነው ምርጫ ተመርጦ ህዝቡን የሚያስተዳድረው እና የማታለያ አጀንዳ ስለሆነ ህዝቡ እንደኛ እንደ ህዝብን የምናገረው ምርጫ መንግስቱን ይህን መንግስት አይመርጠውም አንመርጠውም ከራሴ ጀምሮ ማለት ነው። ግን እሱ ካርዶችን በምስጢር ከበተነ ባይበትናቸውም ተመረክ እንደተባለው በተለያየ ቦታ የሚቀርበውን ሰው ለጥቅም የሚቀርበውን ሰው በባንክ በማዳበሪያ እንግዲህ ማዳበሪያው ቅድም እንደተባለው የቆብ ወጥመድ በእህል እንደምትያዝ ቆብ በማዳበሪያ አርሶ አደሩን አገኘዋለሁ በሚል የመዘገበው ምዝገባ የምርጫ ተብሎበት የሚደረግ ተሆነ የሀገር አቀፉ ማህበረሰብ ይህን ሊያውቀው ይገባል ነው። እናንተ
በተለያየ ሚዲያ ማስተላለፍ አለባችሁ። ህዝቡን ችግር የኛን ችግር ማስተላለፍ አለባችሁ። ህዝቡ ተመርጦ ምርጫ እንዲመርጥ በማዳበሪያ እየተደረገ እንጂ ወዶ እንደማይመርጠው እናንተ ይጠበቃል ለማስተላለፍ። ምርጫ ማለት እንዲህ እንዳልሆነ የሙላችን ግልጽ ነው ለማለት ፈልጌ ነው። ሌላ የፋኖ ቁመና ምን ይመስላል? አዎ ሰጣ ገባ ነበሩ። አሁን እነዚያን አረማቸዋል። አሁን ተስተካክሏል። በዚህ አካባቢ ብሄር ጥሩ ነው። እኔ ጦርነቱም ምስጢር ባለው ምስጢር በተሞላ ወታደራዊ ሳይንስ በሆነው ነው እየተካሄደ ያለ። አሁን ግብ ሄዶ መቅጠም ማለቅ ሳይሆን እንደ አሁን ጥሩ ሲስተም ተጠቅሞ ብረሽን እያደረጉ ጠላታችን መደምሰስ እንደኔ በግሌ ጥሩ ሀሳብ ነው የሚል ነገር ነው ያለኝ። እኛ ተጎናችሁ ነን፣ እናንተ አግዙ፣ እንተጋገዘለ ተጎናችሁ ነን። ሌላ ይሄ መድረክ ወደ ህዝብ ጠቅሎ ደግሞ መውረድ አለበት። አሁን ለምሳሌ ተቀበሌ 60 ህዝብ መጥተናል። ዛሬ 60 አልተሟላ ቅድም በዋና ሰራዊት ሲነገር እንደቆየው። ምክንያቱም በተለያየ አጋጣሚ ሰው ተነጣጥቆ ቀርቷል። ይህ መድረክ ግን እታይ ድረስ ተካህናቱ፣ አገር ሽማግሌው፣ ተህዝቡ ተሴቱ ዘንዳ ደርሶ ሲሄዱ ቢያንስ በተለያየ ነገር እንዳይታለሉ ግንዛቤ መሰጠት አለበት ለማለት ፈልጌ ነው። ጨርሻለሁ።